ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሐሙስ አመሻሽ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ተምዘግዛጊ ኮማንዶዎች የመጨረሻ ጥሪ ለሚሊሻ ለአድማ ብተናና ለመከላከያ ሰራዊትም አቀረቡ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል ወደ እናንተ እናደርሳለን። ከላሊበላ ከተማ ወደ ጋሽና ሲጓዙ የነበሩ የአገዛዙ ወታደሮች ልዩ ቦታ ድባኮም አካባቢ ላይ በተፈጸመባቸው ደፈጣ ጥቃት በርካቶቹ ሙትና ቁስለኛ መሆናቸውም ታወቀ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር በትናንትናው ዕለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረው አድማ ብተና ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዝሮ ቀበሌ ላይም አይቀጡ ቅጣት ሲቀጡም አምሽቷል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል ወደ እናንተ እናደርሳለን። በዝርዝር ወደምናገኛቸው መረጃዎች ስናልፍ የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ተምዘግዛጊ ኮማንዶች የመጨረሻ ጥሪም ለሚሊሻ አድማ ብተናና መከላከያም አቀረቡ። የቡሬ ዳሞት ብርጌድ ላለፉት 4 ወራት ራስን መልሶ ማደራጀትና ስር ነቀል ለውጥም ለማምጣት ሙሉ የአመራር ለውጥ በማድረግ በፍጹም አማራዊ ጀግንነት የፖለቲካ ወታደራዊ ቁመናችን በአስፈሪ ግርማም ሞገስም ተገንብቷል ሲሉም ይናገራሉ። ብርጌዳችን በማወቅም ይሁን ባለማወቅ ከአገዛዙ ጋር አብረው ለቆሙ ወንድሞቻችን የመጨረሻ ጥሪ ከመጨረሻ ማስጠንቀቂያ ጋር እናስተላለፍ እንወዳለን ይላሉ። በዚህም ቡሬ ኢንዱስትሪ ፓርክ ለሰፈርከው ሚሊሻም እኛ እናንተን ገለን ልጆቻችሁን ወላጅ አልባ ማድረግም አንሻም። ልጆቻችሁ እኛን በእድሜ ዘመናቸው እንዲወቅሱም አንፈልግም። ስለሆነም ሚሊሻ ወንድሞቻችን እስከ ግንቦት 30 2017 ዓ.ም እስከ ምሽቱ 12 ሰዓት ድረስ የቡሬ ዳሞት ብርጌድ 5ቱም ሻለቃ በሚገኙበት ቀጠና የመጠርነፊያ ካምፕ ስላዘጋጀንላችሁ በአስቸኳይ እንድትቀላቀሉ እናሳስባለን ይላሉ። ቡሬ ኢንዱስትሪ ፓርክ ለሰፈርከውም አድማ ብተናም ሲሉም እንዲህ ብለዋል። እኛ አማራ ፋኖ ብሔራዊ ኃይል በጎጃም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ግዙፍ የአማራ ህዝብ መታገያ ተቋም መስርተን ህዝባችንን ከዚህ አምባገነን አማራ ጠል አገዛዝ ነፃ ለማውጣት ከፍተኛ ጥንቅንቅ ስናደርግ በጅተናል። የመንግስታዊ ስርዓቱን ጥርስ አውልቀን ጥለነውም ይህም አምባገነን ስርዓት የኛውን አማራዎችን በንዋይ በማታለል እርስ በርስም እያዋጋ ድላችንንም አርዝሞታል። ስለሆነም አድማ ብተና ወንድሞቻችን በአስቸኳይ ከዚህ አምባገነን ስርዓት ራሳችሁን አወጣችሁ ወደ ብርጌዳችን እስከ ግንቦት 30 እንድትቀላቀሉም ጥሪ እናስተላልፋለን ይላሉ። ቡሬ ኢንዱስትሪ ፓርክ ለሰፈርከው መከላከያም ሲሉም እንዲህ ብለዋል። የእናት ሀገራችን የኢትዮጵያ ልጆች እናንተ በውሳኔያችሁ አልተሳሳታችሁም። ሀገር አለኝ ወገን አለኝ የሀገር ዳር ድንበሬን አስከብራለሁ ብላችሁ በህዝባችሁ ፍቅር ተሸንፋችሁ ወደ ሀገር መከላከያ ሰራዊት ተቋም ተቀላቅላችሁ ሀገራችሁን ከውጭ ወራሪ ለመታደግ ዓላማችሁ እንደነበረም ይታወቃል። አንዳንድ መከላከያ አባሎችም ሻይና ቡና ልትጠቀሙ በተቀመጣችሁበት አፈሳ ተፈጽሞባችሁ የእናት የአባት የእህት የወንድም ናፍቆት አሸንፏችሁ መውጫ ጠፍቷችሁ በእንባ የምታለቅሱ አባሎች እንዳላችሁ እናውቃለን። አገዛዙ በራሱ ህዝብ ላይ በሰማይ ድሮን በምድር ታንክ እስከ ባህር ኃይል አሰማርቶ የአማራ ህዝብ አርሶ ባበላ በጠላትነት ፈርጆ እየጨፈጨፈም ይገኛል። ስለሆነም እኛም የቡሬ ዳሞት ብርጌድ አመራሮች ለአገዛዙ ሰራዊት እስከ ግንቦት 30 2017 ዓ.ም የሚቆይ የምህረት ጥሪም አድርገናል ይላሉ። እስከ ግንቦት 30 2017 ዓ.ም በሚቆየው የምህረት ጥሪ የያዛችሁትን የቡድን የነፍስ ወከፍ መሳሪያ ይዛችሁ ወደ ብርጌዳችን ስትቀላቀሉ ዳጎስ ያለ ጥሬ ገንዘብ ሽልማት ያዘጋጀ መሆኑንም እናሳውቃለን ይላሉ። ድሽቃ ሞርተር ይዞ ወደ ብርጌዳችን ለሚቀላቀሉ ከ2.5 ሚሊዮን ብር በላይም ስጦታ አዘጋጅተናልም ብለዋል። ብሬን ስናይፐር ክላሽ ይዞ ለሚቀላቀል በተዘጋጀለት ተመንም ህይወቱን በንግድ ስራ አሰማርቶ ሊኖር በሚችል ገንዘብ ስጦታ እናበረክትላችኋለን ይላሉ። ይህንን የምህረት ጥሪ አዎንታዊ ምላሽ በመስጠት ተቋማችንን የምትቀላቀሉ ወገኖችም ወላጆቻችሁን የስንብት ሰላምታ በመለዋወጥ የሞት ቀናችሁንም የምትጠባበቁ ይሆናል ይላል የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ተምዘግዛጊ
ኮማንዶዎች። ወደ ቀጣይ መረጃ ስናልፍም አርበኛ ዘመነ ካሴ የአማራ ህዝባዊ ኃይል ፋኖን አርበኛ ዋርካው ምሬ ወዳዱ የምስራቅ አማራ ፋኖን እየመሩ በሰሜን ጦርነት ግዳጃቸውም ተወጥተዋል። የአማራ ህዝብ በደል፣ ሰቆቃና መገደል አጥንታቸው ሰርስሮ የሚያማቸው አርበኞቹ የትግሉን ሁለንተናዊ አቅም በመፍጠርም በቀጠናቸው እጅግ አስፈሪ የሆነ ግዙፍ ሰራዊት ያለው ድርጅትም አቁመዋል። ከዓመታት በኋላ ለመገናኘት ቀጠሮ የያዙት መሪዎቹ እንደ ቀስት ያስወነጨፉትን ትግል በአንዳንድ ማዕቀፍ ሊያቅፉ ተነፋፍቀዋል። አይን ላይም መታየትም የማይችሉበት የ6 ዓመት ትግል በጽናት አልፈው ነፃነትን የሚያጎናጽፈውን የአማራ ፋኖ ብሔራዊ ኃይል ከአርበኛ ሀብቴ ወልዴ ከአርበኛ ደሳለኝ ሲያስብ ሸዋና ሌሎች ወንድሞቹ ጋር በመሆን አዲሱን የምስራቅ አፍሪካ ተጽዕኖ ፈጣሪ ድርጅትም መስርተው ከፍ አደረጉ። እኛም ጽናት፣ እምነት፣ አሸናፊነት፣ ትህትናን ከመሪዎቹ ዛፍ እየወጠቦጥንም በሚሰብሩት ሰረገላ ተጭነንም ከዓለማችን ፍጻሜም እንደርሳለን ሲልም ፋኖ ባየም ጽፏል። ወደ ቀጣይ መረጃ ስናልፍም የብልጽግና ሰሞነኛ እቅዶችና አቅጣጫዎች። አንደኛ፣ ፋኖ ተዳክሟል፣ እጅ እየሰጠ ነው የሚለውን በሰፊ መስራትና ህዝብ በፋኖ ተስፋ እንዲቆርጥም ማድረግ ሲሉም አቅጣጫ ወጥተዋል። ሁለተኛ፣ የጤና ባለሙያዎች አመፁ ከዚህ በፊት የቤተ ክርስቲያን የካቲት 5ቱን አመፅ ባከሸፍንበት መንገድና አዳዲስ ስልቶችንም በመቀየስ ማክሸፍም ይላል። ሶስተኛ፣ መምህራን አመፅም ሊያነሱ ወይም አድማ ሊመቱ ይችላሉ። ስለዚህ ቀድሞ በዞን በወረዳ መሰብሰብ፣ ርዕሰ መምህራንን ጥቅማ ጥቅም መስጠት፣ አመፁ ሊያስነሱ የሚችሉ በመለየት ቀድሞ ማዋከብና ማሰር፣ በተጨማሪም ስብሰባን ብሬን ወሽ ማድረግ። አራተኛ፣ ስራ አጥ የሆነውን ወጣት ለአመፅ ዝግጁ ስለሆነ ወጣቱን የመመልመል ከፋኖ ጎን እንዳይቆም ማድረግና ወደ አመፅ እንዳይገባም ማድረግ። አምስተኛ፣ ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውንም መቆጣጠር፣ ለዚህም እንዲያግዝ ምርጥ ዘር ማዳበሪያ አቅርበን የሚልም ተከታታይ ሚዲያም ዘመቻም ማካሄድ። ስድስተኛ፣ ከትግራይ ጋርም ለምናደርገው ጦርነት ከህወሓት አንደኛውን አንጃ ደግፎ ሌላኛውን አንጃ መከፋፈል፣ ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፍ ማህበረሰብ ማሳወቅና ማሳየት፣ ህጋዊ ሁነንም ከትግራይ ጦርነትም መግጠም ነው ይላሉ ያዘጋጁት የአገዛዙ ሰሞነኛ እቅዶች እና አቅጣጫዎች። ወደ ቀጣይ መረጃ ስናልፍም የአፈድ ከመከላከያ ጋር በመቀናጀት በመራቤቴ በሚገኘው የአማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል ጥቃት መክፈቱም ይታወቃል። በወቅቱ በተከፈተበት የድሮንና የእግረኛ ጥቃት የአማራ ፋኖ በሸዋ ሲያፈገፍግ አፈድ መራቤቴን በመቆጣጠር ህዝቡ ሰብስቦ ስለ እስክንድር ውዳሴ ሲያቀርብም በመገረም ተመልክተናል። በመቀጠልም አካባቢውን ለመከላከያ በማስረከብ አርሶ አደሮች መሳሪያቸውን እንዲያስረክቡም አድርገዋል። መራቤቴን ተቆጣጥረው ከህዝቡ ጋር ሲሰበስቡ እንደነበርና አካባቢውን ለቀው ወደ ይፋት መመለሳቸውን አፈድ ራሳቸው በሚዲያቸውና በካድሬያቸውም ተናግረዋል። በመራቤቴ የ3 ወር ግዳጅ ወስዶ ከመከላከያ ጋር ጥቃት የፈጸመው ክፍለ ጦር ራምቦ መሆኑንና ለዚህም ጥቃቱን ፈጽሞ ሲመለስ ሽልማት እንደተበረከተላቸውም ራሳቸው አፈዶች ገልጸዋል። መከላከያ አካባቢውን ከአፈድ ተረከበ። በኋላም ልክ አፈድ እንዳደረገው ህዝቡንም ሰብስቦ ሲያዋክብና ፕሮፓጋንዳ ሲሰራ ነበር። በመቀጠልም አርሶ አደሮች መሳሪያ በመንጠቅና ልጆቻቸውን በመሰብሰብ ጽንፈኞች እጃቸውን ስጡ የሚል ፕሮፓጋንዳ እየሰሩ ነበር። አፈድ ከመከላከያ ጋር ተናቦ እንደሚሰራ ገልጽ ነው። መራቤቴ ላይም ለመከላከያ አስረክቦ ተመለሱ። አሁን ማለት የምፈልገው በቀጠናው በማህበረሰቡ ባረጋገጥኩት መሳሪያዎች የአርሶ አደር እንጂ የፋኖ አለመሆኑን ማወቅ ችያለሁ ሲሉም ይናገራሉ ፋኖቹ። ወደ ቀጣይ መረጃ ስናልፍም ከላሊበላ ከተማ ወደ ጋሸና ሲጓዙ የነበሩ ያገዛዙ ወታደሮች ልዩ ቦታ ድባቆ አካባቢ ላይ በተፈጸመባቸው ደፈጣ ጥቃት በርካቶቹ ሙትና ቁስለኛ መሆናቸውም ታወቀ። በተመሳሳይ ትናንት
በስቲያ በዚሁ ቀጠና በተፈጸመ ደፈጣ ጥቃት የብልጽግና አመራሮች አጅበው ሲጓዙ የነበሩ የአገዛዙ ወታደሮች ላይም ከባድ ጉዳት መድረሱም ተናግረዋል። በሰሜን ወሎ ዞን ላስታ ወረዳ ከድባኮ ከተማ በቅርብ ርቀት በሚገኘው ቆጋ ወንዝ አካባቢ በተፈጸመ ደፈጣ ጥቃት የጸረ አማራ አገዛዝ አገልጋይ የሆኑ 5 የመከላከያ ሰራዊት አባላት ሲገደሉ ከ12 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውንም የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ለመረብ ሚዲያ በላከው መረጃም አስታውቀዋል። የአገዛዙ ወታደሮች በ3 ሲኖትራክ በ2 ካሶኒና በአንድ አይሱዚ ኤፍኤስአር ሙሉ ተሳፍረው መነሻቸው ላሊበላ ከተማ በማድረግ ወደ ጋሽና ከተማ እየተጓዙ በነበረበት ነው ደፈጣ ጥቃቱ የተፈጸመባቸውም ተብሏል። ወታደሮቹ በዚህ ደፈጣ ጥቃት የተገደሉት አባሎቻቸውን ጨምሮ የቆሰሉ ከ12 በላይ ወታደሮች በአንድ ፓትሮል በአንድ አምቡላንስ ጭነው ወደ ጋሽና ከተማ መሸሻቸውን እና የአማራ ፋኖ ብሔራዊ ኃይል በወሎ ላስታ አሳምነው ኮር ህዝባዊ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃም ያስታውቃል። በተመሳሳይ ትናንት በስቲያ በዚሁ ድባኮ ቀጠና ልዩ ስሙ አሮጌው ድባኮ ተብሎ በሚጠራው ቦታ በተፈጸመው ደፈጣ ጥቃት የጸረ አማራ አገዛዝ አገልጋይ ወታደሮች ከባድ የሆነ ሰብአዊ ቁሳዊ ውድመት ስለማስተናገዳቸው መገለጹም አይዘነጋም። ወታደሮቹ ላይ የደፈጣ ጥቃት የተፈጸመው የብልጽግና አመራሮችን ከላሊበላ ወደ ጋሽና አጅበው እየተጋዙ በነበረ ሲሆንም በዚሁም ከባድ ጉዳት ደርሶባቸዋልም ተብሏል። 48 ሰዓት ባልሞላ ጊዜ ውስጥ አንድ ቀጠና ተደጋጋሚ የሆነ የደፈጣ ጥቃት በመፈጸም የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ተወርዋሪ አናብስት በሚል ቅጽል ስም የሚጠሩት የእሸቱ ክፍለ ጦር ፋኖች መሆናቸውን መረብ ሚዲያ ከተቋሙ ህዝብ ግንኙነት መምሪያ ያገኘው መረጃም ያመለክታል። ወደ ቀጣይ መረጃ ስናልፍም ወደ ስራ ገበታቸው ካልተመለሱ የሙያ ፍቃዳቸውን ይዘው ሊቀጥሉ እንደማይችሉ ሚኒስትር ዴኤታው ገለጹ። የጤና ሚኒስትር ደረጀ ዱጉማ ብሔራዊ ቴሌቪዥን ቀርበው የስራ ማቆም በማድረግ ላይ ባሉ የጤና ባለሙያዎች ዙሪያ በሰጡት አስተያየት ወደ ስራ ካልተመለሱ በስተቀር ሙያዊ ፍቃዳቸው ይዘው ለመቀጠል አስቸጋሪ ይሆንባቸዋል ሲሉም አስጠንቅቀዋል። የጤና አገልግሎት ለአንድ ደቂቃ እንኳን ማቋረጥ የለበትም ሲሉ ሚኒስትር ዴኤታው የሀገሪቱ ህጎች፣ ዓለም አቀፍ መመዘኛዎች እና ሙያ ስነ ምግባሮችን በመጥቀስም ገልጸዋል። ዶክተር ደረጀ በአንዳንድ ተቋማት የጤና ባለሙያዎች በድንገተኛ የክፍል ታካሚዎች እያሉ ጥሎ መውጣትና ወላድ እናቶች ጥሎ መውጣት የመሳሰሉ ተግባራት መፈጸማቸውን የሚያሳዩ ሪፖርቶች እንደደረሳቸውም ተናግረዋል። ይቅርታ የማይደረግለት ስህተት ነው። ምክክር ከተደረገ በኋላ አንዳንድ የጤና ባለሙያዎች ተመልሰዋል ሲሉም የገለጹት ሚኒስትር ዴኤታው ነገር ግን ውስን የሆኑት በተለይም ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ በትምህርት ላይ ያሉ ሬዚደንቶችም አልተመለሱም ብለዋል። ወደ ቀጣይ መረጃ ስናልፍም አንድ ኢትዮጵያዊ በደቡብ አፍሪካ በጥይትም ተገደለ። በምስራቃዊ ማሜሎዲ በሚገኘው ትሽዋኒ ከተማ የኢትዮጵያዊ የተገደለው በጠራራ ፀሐይ መሆኑን ፖሊስ አስታውቋል። ሟቹ እድሜው 45 የሆነው በዚያው ከተማ ውስጥም የስፓዝ ሱቅ ያለው እንደነበረም የጠቀሰው ፖሊስ የግድያው መንስኤ በተመለከተ ምርመራ በማድረግ ላይ መሆኑንም ገልጿል። የፖሊስ ቃል አቀባይ ካፒቴን ጆን ቫን ዳይክ ሲናገሩም ትላንት ጠዋት ላይ ሟቹና ተጠርጣሪው ገዳይ በሟች ሱቅ በር ላይ ሲጨቃጨቁ ነበርም ብለዋል። ከዚያም ሟቹ ወደ መኪናው ውስጥ ገብቶ ባለበት ወቅት ተጠርጣሪው ሽጉጥ አውጥቶ በርካታ ጥይት እንደተኮሰበት የአይን ምስክሮች መናገራቸውንም አስታውቋል። ተጠርጣሪው ድርጊቱን ከፈጸሙ በኋላ ከአካባቢው መስተዋሩን ገልጸውም ፍለጋ እየተደረገ መሆኑንም አስረድተዋል። ሟች በራሱ ቶዮታል ኮርሎ መኪና ውስጥም ከተመታ በኋላ ተርፎ የነበረ ቢሆንም ወደ ሆስፒታል ከተወሰደ በኋላ ሕይወቱን ማለፉንም ጨምረውም አስታውቀዋል። ወደ ቀጣይ መረጃ ስናልፍ መብታቸውን በመጠየቅ ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቱም አምነስቲ ኢንተርናሽናልም ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች በአስቸኳይ ያለምንም ቅድመ ሁኔታ የኢትዮጵያ ባለስልጣናት እንዲፈቱም የመብት ተቆርቋሪው አምነስቲም ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸው ብቻ በመጠየቃቸው መታሰር እንደማይገባቸውም ገልጿል።
በተጨማሪም ባለስልጣናት በሰላማዊ መንገድ የተቃወሙ ያሉ ግለሰቦች ላይ እየደረሰ ያለውን ወከባ እንዲያቆሙ ተቋሙ ባወጣው መግለጫም አጽንኦትም ሰጥቷል። ከሰሞኑ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክሉ ያሏቸው 12 ጥያቄዎችን ይመለስ በሚልም ካነሱት የስራ ማቆም አድማ ጋር በተያያዘ በመላው አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውም የንቅናቄው አስተባባሪ ለቢቢሲም ተናግረው ነበር። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙትን ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውንም ተናግረዋል። የጤና ባለሙያዎቹ እያደረጉት ላለው እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 2017 ዓ.ም ለእስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዝዳንት በሳምንት የመጀመሪያ ላይ መፈታታቸውን አምነስቲ ገልጾ አጠቃላይ ሁኔታውንም አሳሳቢ ብሎታል። በጤና ባለሙያዎች ላይ ሁከትን መቀስቀስ ጀምሮ የቀረበባቸው ክስ አምነስቲ ባለስልጣናቱ የዘፈቀደ እስርን እንደ ማፈኛ ማሰሪያ መጠቀማቸውን ማሳያ ሌላኛው ምሳሌ ነው ሲሉም ተችቷል። የጤና ባለሙያዎቹ የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጻቸው አምነስቲ በዚህ መግለጫውም አስፍሯል። መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ማዘዝ ድንገተኛ ፍተሻም ተደርጎባቸዋል። በዚህ ወቅት የተወሰዱባቸው ብቸኛ እቃዎችም የኤሌክትሮኒክስ እቃዎች ነው ብለዋል። የስራ ማቆም አድማውን ተከትሎ ፖሊስ የሕክምና ባለሙያዎች በቁጥጥር ስር መዋሉን ማረጋገጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ግንቦት 13 2017 ዓ.ም ባወጣው መግለጫ አትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቀስቀሳ አድርጓል፣ እንዲሁም በሌሎቹ በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ደርሷል በሚል የጤና ባለሙያዎች ለስር እንዳደረጋቸውም አትቷል። በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲገኝ ማድረግ ይገባል ሲልም ኢሰመኮ በወጣው መግለጫም አትቷል። ስላዳመጣችሁን አመሰግናለን። ቸር ደሩልን።